ይህ የአማን ታሪክ ነው። ገና 23 ዓመቱ ነበረ። በህይወት ውስጥ ትልቁን ውሳኔ ሲያደርግ እሱ በግል ኩባንያ ውስጥም ሰርቷል። ትንሽ ቢሮ፣ የኢላማዎች ሸክምና የህልሞች ተራራ ነበር። እዚያ ነበር የተገናኘው። ራቪና በተመሳሳይ ኩባንያ ውስጥ ትሰራ ነበረ። ሁል ጊዜም ፈገግ ትል ነበር። በራስ መተማመንና ብልህ እርስ በእርስ መነጋገር ጀመሩ። ከዚያም ጓደኛሞች ሆኑ እና ቀስ በቀስ ወደ ፍቅር። ሁለቱም ቤተሰቦቻቸው ይህንን ግንኙነት እንደማይደግፉ ያውቁ ነበር። የአማን ቤተሰብ መካከለኛ ደረጃ ላይ የሚገኝ ሲሆን በራቪና ቤተሰብ ውስጥ ገንዘብና መልክ የበለጠ አስፈላጊ ነበር። ከጥቂት ወራት በኋላ ሁኔታዎች ተፈጠሩ። ሁለቱም አንድ ሌሊት ለማንም ሳይናገሩ ተጋቡ። ጠዋት ላይ ሁሉም ነገር ተለወጠ። ራቪና ከቤተሰቧ ጋር ያላትን ግንኙነት አቋረጠች እና አማንም ስራውን አጥቷል። የሁለቱም ፍቅር አሁን ለህይወት እውነት ቦታ ሰጡ። ሁለቱም አዲስ ከተማ መረጡ። እዚያም ማንም አያውቁም ነበር። በአንዲት ትንሽ የተከራየች ክፍል ውስጥ አዲስ ህይወትም ጀመሩ። አማን ቤተሰቡን ለመደገፍ በግንባታ ቦታ ላይ እንደ ሰራተኛ መስራት ጀመረ። ቀን ሙሉ በፀሐይ ላይ ላብ እያላበው ጡብ እያነሳና በሌሊት ደግሞ ደክሞ ትንሽ ጊዜ ብቻ ነው የሚተኛው። ሁሉም ነገር ደህና ይሆናል ይልም ነበር። ደህና ሆናለሁ። ከጥቂት ወራት በኋላ ራቪና በትንሽ ኩባንያ ውስጥ ስራ ማግኘች። ደሞዟ ብዙም አልጨመረም፣ ነገር ግን ኑሮዋን ለማሟላት በቂ ነበር። በመጀመሪያ ቀናት ሁሉም ነገር መልካም ሆነ። ሁለቱም ሳቁ፣ ተነጋገሩ እና ምቾትም አገኙ በደህንነታቸውም ቢሆን። ነገር ግን ከዚህ በኋላ ችግሮች መጨመር ጀመሩ። የክፍሉ ኪራይ፣ የዕለት ተዕለት ወጪዎች መጨመር ጀመሩ። የዋጋ ግሽበት ሁሉም በአንድ ላይ ህይወታቸው ላይ ሸክም ሆነ። ራቪና አሁን በሁሉም ነገር ተበሳጨች እና የአማን ገቢ ለሷ በቂ አይመስልም ነበር። ከሁለት ዓመታት በኋላ ልጃቸው አሪያ ስትወለድ የአማን ታላቅ ደስታ ነበር። ግን ተመሳሳይ ጊዜ የኃላፊነት ተራራም ጨመረበት። አማን ከስራው በኋላ ሌሊት እንኳን ያልተለመዱ ስራዎችን መስራት ጀመረ። አንዳንድ ጊዜ በሱቅ ውስጥ ዕቃዎችን መቁጠር፣ አንዳንድ ጊዜ ዕቃዎችን ማውረድ፣ አሁንም መተኛት። ከህይወት የጠፋ ይመስላል። ቀስ በቀስ በራቪና ፊት ላይ የነበረው ፈገግታ እየጠፋ ነበር። እንደ በፊቱ አልነበረችም። ዕለታዊ ቅሬታዎች፣ ፌዝና ጠብ ተለምዶ ሆነ። አማን ሁል ጊዜም ለሷ ለማስረዳት ይሞክራል፣ ነገር ግን ሁኔታው እየባሰ ሄደ። እናም እየባሰ ሲሄድ ራቪና የምትሰራበት ኩባንያ ባለቤት ራጋቭ የተባለ የ27 ዓመት ሰው ነበር። የተማረ ሀብታምና እጅግ በጣም በራስ መተማመን ስሜት ያለው ሰው ነበር። ባህሪው ሁሉም ሰው በቃላቱ እስኪደነቅ ድረስ ነበር። የራቪናን ችግሮች ሲመለከት አንዳንድ ጊዜ ይረዳታል፣ አንዳንድ ጊዜ በቅድሚያ፣ አንዳንድ ጊዜ በስጦታ ስም ራቪና እንዲሁም ቃላቱን መውደድ ጀመረ። አማን ይህንን ለውጥ ማስተዋል ጀመረ። ያንንም አስተዋለ። ራቪና አሁን በማለዳ ወጥታ ማታ ዘግይታ ትመለሳለች። ወደ ቤት ስትመለስ ከሱ ጋር ማውራት አትፈልግም። ከአሪያ ወይንም ከልጇ ጋር ለተወሰነ ጊዜ ትቀመጥና ከዚያም ስልኳ ላይም ታጠፋለች። አማን ውስጡ ተሰብሮ ሊሆን ይችላል። ምናልባት ይህ ምዕራፍ ብቻ እንደሆነ ማሰበ። ያ ያልፋል። አንድ ምሽት አማን የራቪና ስልክ ደጋግሞ እየደወለ ነበር። ስክሪኑም ራግቫ ይላል። አማን ምንም አልተናገረም። ዝም ብሎ መተኛት ጀመረ። በማግስቱ ጠዋት ራቪና ለጥቂት ቀናት ለቢሮ ስራ እንደምትወጣ ትናገራለች። አማን ብቻ ጭንቅላቱን ነቀነቀ። 3 ቀናትም አለፉ። ከዚያም 1 ሳምንት፣ ከዚያም 1 ወር። ራቪና አልተመለሰችም ነበር። ስልኳም ጠፍቶ ነበር እና ምንም ግንኙነት አልነበራቸውም። አማን ለፖሊስ እንኳን አሳወቀ፣ ግን ሊያገኟት አልቻሉም። ቀስ በቀስ እውነቱ በፊቱ መገለጥ ጀመረ። ራቪና ከራጋቭ ጋር ሸሽታ ነበር። አንድ ሰው አማኑን ልቡን እንደሰበረው ያህልም ተሰማው። በሱ ትንሽ ክፍል ውስጥ ተቀምጦ አሪያ በጭኑ ላይ ተቀምጣ ነበር። እንባዋም ከዓይኖቿ እየፈሰሰ ነበር። ያ ሌሊት ለራሱ አንድ ነገር ብቻ ተናገረ። አሁን በማንም ላይ ተስፋ የለኝም። ምንም የምለው ነገርም የለም። አሁን ጠንክሮ መስራትና አሪያን መንከባከብ ብቻ ነው። ከቀጣዩ ቀን ጀምሮ አማን ሙሉ በሙሉ በስራው ላይ ማተኮረ። ጠዋት ላይም ይሰራል። ምሽት ላይ ከሌሎች ኮንትራክተሮች ጋር እንግዳ ስራዎችንም ይሰራል። ኮንትራክተሮችና ማታ ላይ አሪያን በእቅፍ ይዞ ያስተምራታል። ይህ የዕለት ተዕለት ተግባርም ሆነ። ሰዎች ይነግሩት ነበር፣ ሚስት ተሸሽታለች፣ ለምን እንደገና አታገባም? አማን ፈገግ ብሎ ሄዳለች ይላል። ታዲያ ምንድነው? አሁንም በህይወት ነኝ እና ልጅን መንከባከብ ብቻ ነው ያለብኝ። አሁን ይህ የኔ ህይወት ነው። ቀኖች እያለፉ ሲሄዱ ህመሙ አልቀነሰም ነበር። ነገር ግን የአማን ቁርጠኝነት እየጠነከረ ሄደ። አሁን በውስጡ የተለየ እሳትም ነበር። አንድ ነገር ለማሳካት፣ ለሴት ልጅ የተሻለ ህይወት ለመስጠት፣ የወደፊት ህይወቱን ለማሻሻል። ራቪና ከሄደች በኋላ ግን እሱ የማቆም ሞት አልነበረውም። ምክንያቱም እሱ ትንሹ አሪያ በትከሻው ላይ ኃላፊነት ስለነበረችበትም ነበር። በየቀኑ ጠዋት ሴት ልጁን ያነሳ ነበር፣ ምግቧንም ይመግባታል። ራሱ እንኳን ሳይበላ ወደ ሥራ ይሄዳል። ህይወት አሁን ለሱ ጦርነት ነበረች። ሆዱን ለመሙላት፣ የወደፊት ህይወት ለመገንባትና ራሱን ለማረጋገጥ አማን በግንባታ ቦታው ላይ ጠንክሮ የሚሰራ ሰራተኛ እንደሆነ ይቆጥርም ነበር። ሌሎች ስራውን በሰዓት ጨርሰው ወደ ቤት ሲሄዱ አማን ወደ ኋላ ቀረ። ማታ ላይ ጡቦችን በብርሃን ይቆርጥ ነበር። የሲሚንቶ ከረጢቶችን አንስቶ ለኮንትራክተሩ ጌታዬ ትንሽ ተጨማሪ ስራ ይለዋል። ብቸኛ ዓላማው ለአሪያ የተሻለ ነገር ማድረግ ነበር። ቀናት ወደ ሳምንት እና ሳምንትም ወደ ወራት ተለወጡ። ህይወት በጣም ፈተነው።
ግን ተስፋ አልቆረጠም ነበር። አሪያ አሁን የ5 ዓመት ልጅም ነበረች። ወደ ትምህርት ቤት መላክ ለሱ ህልም ነበር። ያ ነበር አንድ ጊዜ ገንዘብ ሲያጣ ከራሱ ይራባል። የልጁን ክፍያ ለመክፈል ሁል ጊዜ አሪያ ከትምህርት ቤት ተመልሳ አባዬ እኔ መጀመሪያ ደረስኩ ትለዋለች። ድካሙ ሁሉ ይጠፋ ነበር። አንድ ቀን በትምህርት ቤቱ ግቢ ውስጥ አደጋ ተከሰተ። አማን ከከፍታ ላይ ወድቆና በእግሩ ላይ ከባድ ጉዳት ደርሶበታል። ዶክተሩ ቢያንስ ለ3 ወራት ማረፍ እንዳለበትም ተነገረው። ለ3 ወራት ያለ ገቢ ለ3 ወራት ማለት ነው። ቤቱ የኪራይ ቤት፣ የሴት ልጅ ወጪ፣ ሁሉም ነገር አደጋ ላይ ነበር። እሱ በትንሽ ክፍል ውስጥ ተኝቶ ቀጥሎ ምን እንደሚያደርግ እያሰበ ነበር። ውጭ ዝናብ እየዘነበ ነበር። ውሃ ከግድግዳው ላይ እያፈሰሰ ነበር እና እሱ ለምግብ የሚሆን ገንዘብ እንኳን አልነበረው። ግን ከዚያ በኋላ አንድ ሐሳብ ወደ አይምሮ መጣለት። እኔ ለሌላ ሰው መስራት ከቻልኩ ለምን ለራሴ አልሆነም? እግሩ ትንሽ እንደተፈወሰ ከኮንትራክተሮች ጋር መነጋገር ጀመረ። ከጠብ እስከ ጣሪያ ድረስ እያንዳንዱ ትንሽና ትልቅ የግንባታ ሥራ ያውቅ ነበር። አሁን ውል እንደወሰደ ትንሽ ጀመረ። አንድ የቤት ግንባታ ፕሮጀክት የሚያምናቸውን የድሮ ባልደረቦቹን ሾመ። ቤቱን በሰዓትና በሐቀኝነት አብረው ጨረሱት። የሥራው ጥራት ሲመለከት ደንበኛው የሚቀጥለውን ውልም ሰጠው። ቀስ በቀስ ስሙ ማድረግም ጀመረ። አማን ትንሹን ቡድኑን አሪያ ኮንስትራክሽን ብሎ ሰየመ። በሴት ልጁ ስምም ነበር። ሌሎች ኮንትራክተሮች ይስቃሉ እና ኩባንያ ምን ማድረግ ይችላል ብለው ይጠይቁትም ነበር። አማን ፈገግ ብሎ አንድ ቀን ስሜ ከናንተ በላይ ይሆናል። እድልም ወደደለት። አንድ ትልቅ ኮንትራክተር ቁርጠኝነቱን ሲመለከት እድልም ሰጠው። አማን ቁርጠኝነትን ሲመለከት አነስተኛ የመንግስት ፕሮጀክት አካልም ሆነ። አገሪቱ የምትፈልጋቸው አይነት ኮንትራክተሮች ናቸው አለ። ከዛን ቀን ጀምሮ ወደ ኋላ መለስ ብሎ በፍጹም በአንድ ወቅት ጠብ የሚጎትት ሰው አሁን ህንፃዎችን በሙሉ እየገነባ ነው። ኩባንያው ቀስ በቀስ በሰዎች መካከል የሚታመን ስምም ሆነ። አሪያ አሁን የ10 ዓመት ልጅ ነበረች። በትምህርት ቤት ያላት አፈጻጸም በጣም ጥሩ ነበር። እሷ ሁሉ ጊዜም ወደ አባቷ ቢሮ ትመጣ ነበር። እቅዶቹን ተመልክታ አባዬ አንድ ቀን እረዳሃለሁ ትለዋለች። አንቺ የኔ ጠንካራ ልጅ ነሽ፣ የፈለግሽውን ሁሉ ሆንልሻለሁ አደርግልሻለሁ ይላትም ነበር። ነገር ግን ህይወት ሌላ ፈተና ገጥሞታል። አንድ ምሽት አማን ዜናው ሲሰማ ለአዲስ ፕሮጀክት ወረቀቶች እየፈለገ ነበር። ቁጠባውን ያፈሰሰበት ኩባንያ በድንገትም ጨምሯል። በጥቂት ቀናት ውስጥ የሚሊዮኖች ሩፒ ዋጋ ወደ ክሮስ ተለውጧል። አማን ክሮስ ሩፒ ነበረው፣ ግን ፊቱ አሁንም እንደ በፊቱ ቀላልነት ነበር። በዚህ ገንዘብ ቢሮው ከአሮጌ ክፍል አጠገብ ተከፈተ። ማሽነሪዎችን ገዝቶ ስራውን አስፋፍቷል። ስኮፕ አሁን ሰራተኞችን ይቀጥራል። እያንዳንዱ ሰራተኛ እኔ እንደ አንተ ነበርኩ ይለዋል። ብቸኛ ልዩነት ሽንፈት መቀበልን ፈጽሞ አለመማሬ ነው። ቀስ በቀስ አሪያ የግንባታ ኩባንያ በከተማ ውስጥ ካሉት በጣም ታማኝ ኩባንያዎች አንዱ ሆነ። አማን አሁን እውቅና እያገኘ ነበር። ስሙ በጋዜጦች ላይም ነበር። ቃላቶቹ በሁሉም ሰው አፍ ላይ ነበሩ። ነገር ግን ውስጡ አሁንም ያው አማን ነበር። ማታ ላይ የድሮውን ቤቱን ሲያልፍ ለአፍታ ቆሞ ጣሪያውን ይመለከታል። ረሃብ፣ ህመምና ብቸኝነት የተቋቋመበትን ቦታ በትንሽ ፈገግታ ተመለከተ። አደረግኩትም ይላል። አሁን የሱ ህልም ለሴት ልጁ ብቻ ነበር። አሁን እንደሱ ያሉ ብዙ ሰዎችን እንዲነሱ ፈልጎ ነበር። በህይወት ተስፋ እንዳይቆርጡ፣ ነገር ግን ህይወታቸውን ለመለወጥ እንዲሞክሩ ይፈልግ ነበር። አሁን ጊዜው ጠፋ። አሮጌው አማን ቤተሰቡን ለመደገፍ እንደ ሰራተኛ ሆኖ ይሰራ የነበረው አልቋል። ቤተሰቡን ለመደገፍ እንደ ሰራተኛ ሆኖ ይሰራ የነበረው አልቋል። ዛሬ የአሪያ አባት የዚህ ሁሉ ካምፓኒ ባለቤት ሆነ። በአገሪቱ ስም በጣም በፍጥነት እያደገ የመጣ የግንባታ ኩባንያ ነበር። ረጅም ህንፃዎች፣ ትላልቅ ኮንክሪቶች፣ የሚዲያ ስሙ ሁሉ የጥንካሬ ሥራ ውጤትም ነበር። ቢሮ አሁንም በመቶች የሚቆጠሩ ሰዎችን ቀጥሯል። ከጧት እስከ ማታ የፋይሎች ድምፅ፣ የማሽኖች ጩኸትና የአማን በቦታው ላይ መገኘት ማንነቱም ሆነ። ግን በጣም አስፈላጊ ነገር አሁን በምክንያት ነበር። አሪያ እሷ አሁን 16 ዓመቷ ነበር። ብልህ፣ በራስ በመተማመንና ለአባቷ እውነተኛ ጓደኛ ነበረች። ሁል ጊዜም በትምህርት ቤት ትመረቅ ነበር እና ቤት ውስጥ የአባቷን የቢሮ ሥራ ለመርዳት ትሞክር ነበር። ካርታዎች ስትመለከት ወይም ወደ ጣቢያ ስትሄድ ሁሉም ሰራተኞች ፈገግ ብሎ እመቤት ይሏትም ነበር። አማን ይህንን መስማት ይወድ ነበር። አሁን ቀኖቹን የሴት ልጁን ህልሞችና የሥራ ሸክም በማዋሃድ እያሳለፈ ነው። ነገር ግን በየምሽቱ ፈጣሪን ያመሰግናል ለመነሳት ጥንካሬ ስለሰጠው። አንድ ቀን ሚዲያዎች ስለ አማን ዘጋቢ ፊልም አዘጋጁ፣ ከጡብ እስከ ኢምፓየር የሚል። በውስጡ አማን እንዲህ አለ፣ አንድ ሰው ቢተውህ እንደ ሽንፈት አትቁጠረው። አንዳንድ ጊዜ ተመሳሳይ ክስተት ለራስህ ሊያስታውስህ ይመጣል። ሰዎች እሱንም ያዳምጡታል እና የሱ ታሪክ በሚሊዮን የሚቆጠሩ ሰዎችን ልብም ነክቷል። ግን በዚህ ጊዜ በፍጹም እንደዛ አይቆይም። አንድ ከሰዓት በኋላ የአማን ረዳት ወደ ቢሮ መጥቶ ጌታዬ፣ አንድ ሰው ሊያገኝህ ይፈልጋል። እሷ የድሮ የምታውቃት ናት። አማን ስሟን ንገሪኝ አለ። ራቪና አለ። ስሙን ሲሰማ አማን ለተወሰነ ጊዜም ጸጥ አለ። ያንን ድምፅ ከሰማ ዓመታት አልፈዋል። ትምጣ ብሎም ነገረው። በሩ ከተከፈተ በኋላ ያው ፊት፣ ግን አሁን ልክ እንደ በፊቱ ተመሳሳይ ፊት። አንድ ምንም ብርሃን አልነበረውም። ከዓይኖቹ ስር ድካም፣ ፊቱ ደረቀ።
ራቪና ቀስ ብላ ወደ ክፍሉ ገባች። አማንን ተመለከተችና ብዙ ተለውጠሃልም አለችው። አማን በእርጋታ መለሰ። ጊዜ እኮ ይለውጣል አላት። አንዳንድ ጊዜ አስፈላጊ ነው ለመቀየር። ራቪና ወንበር ላይ ተቀምጣ እንዲህ አለች። ተሳስቻለሁ። ንግዱ ከጠፋ በኋላ ወደ ጎዳና ተመለስኩ። ዜናህን አየሁ። ምናልባት ልገናኝህ እንደምችል አስቤ ነበር። አማን መዳመጡን ቀጠለ። ጥላቻ ፊቱ ላይም ሆነ። ምንም ለውጥ አልነበረም። ለአፍታ ቆሞ ማለት ብቻ ነው አለ። እያንዳንዱ ሰው የራሱን ውሳኔ ሸክም ይሸከማል። ራቪና እኔም አደረኩት፣ አንቺም እየተሸከምሽ ነው። የራቪና አይኖች በእንባ ተሞልተው እሷም አሪያን ማግኘት እችላለሁ። አማንም ለተወሰነ ጊዜ ዝም አለ። ከዚያም ታውቅሽም እኮ በቀድሞ ውስብስብ ነገሮች ውስጥ እንደምትጠመድ አልፈልግም። ራቪናም ጭንቅላቷን ጎንበስ አድርጋ ትክክል ነህ፣ ምናልባት ምንም ነገር የማድረግ መብት የለኝም። አሁን አማን መብቶች አንድ ሰው በድርጊቶች የሚያገኝ ነገር ነው። ምንም ስህተት አልሰራሁም። ስለዚህ ሕይወት ሰጠችኝ። መንገድሽን መርጠሻል፣ ግን ያ ነው መዳረሻሽ፣ ያንቺ አልነበረም። ከጥቂት ደቂቃዎች ዝምታ በኋላ ራቪና ተነስታ ልገናኝህ ፈልጌ ነበረ። አንተ ደህና እንደሆንክ ማወቅ ፈልጌ ነበር። አማን ደህና ብቻ አይደለሁም፣ ግን ከበፊቱ የተሻለ ነኝ። ራቪናም መጣች። እናም በአንድ ወቅት ጥሎኝ የሄደው ዛሬ ተሰብረው ከፊት ይቆሙ ነበር አሰበች። ምሽቱ ላይ አሪያ ከትምህርት ቤት ትመለሳለች። እሷም እንዲህ አለች። አባዬ ስምህ በትምህርት ቤታችን ውስጥ ተጠቅሷል። ሁሉም ሰው አንተ ከምርጥ ገንቢዎች አንዱ ነህም ይላሉ። አማንም ፈገግ አለ። ልጄ ስራ ከስም የበለጠ አስፈላጊ ነው። አንድ ሰው ስራውን ከቀጠለበት ስም በራሱ ይጠራል። ማታ ላይ አሪያ ተኝታ ሳለች አማን ጭንቅላቷን እየዳበሰ እናትሽ ሞታለች፣ ነገር ግን በአንቺ ምክንያት ህይወት እንደገና ተጀመረ። በማግስቱ የአማን ፎቶ በጋዜጣ ላይም ታየ። አሪያ ኮንስትራክሽን የሚልም ነበር። ፕሮጀክቱ በ3 አዳዲስ ከተሞችም ተጀመረ። ነገር ግን ይህ ሁሉ ቢሆንም አማን ያው ሆኖ ቀረ። ቀላል፣ ረጋ ያለና ታታሪ ነበር። አሁን ከቢሮ ውጭ ማንንም በፍጹም ዝቅ አታድርግ፣ ምክንያቱም የዛሬው ሰራተኛ የነገው ባለቤት ሊሆን ይችላል። ለአማን እነዚህ ቃላት ብቻ አልነበሩም፣ እነሱ የሱ ሙሉ ህይወት ዋና ነገርም ነበሩ። አሁን አሪያ ኮንስትራክሽን በአገሪቱ ውስጥ ካሉት ታማኝ ኩባንያዎች መካከል ተቆጥሯል። መታወቅም ጀመረ። ዋና ዋና ከተሞች ውስጥ ፕሮጀክቶቹ ነበሩ። ትምህርት ቤቶች፣ ሆስፒታል፣ ድልድዮችና የመኖሪያ ቤቶች። አማን በአንድ ወቅት አንድ ሰራተኛ ይሰራበት የነበረ አሁን ስሙ የተጻፈባቸው ሰሌዳዎች ላይም ነበር። ሚዲያዎች ደጋግመው ቃለ መጠየቅ አድርገውለታል። ሰዎች አማንን የስኬት ሚስጥር ምንድነው ይሉታል። በእያንዳንዱ ጊዜ ፈገግ ብሎ ተስፋ መቁረጥ አቁም፣ ዝና እጣ ፋንታ በራሱ ይለውጣል። ነገር ግን የአማን ትልቅ ስኬት ገንዘብ ወይም ዝና አልነበረም። ሴት ልጅ አሪያ ነችልም ነበር። አሪያ አሁን ኮሌጅ ነበረች፣ በራስ መተማመንና እንደ አባቷ ታማኝ። እሷም ለግንባታ ጉጉት ነበራት። ወደ ቦታው ስትሄድ ሰራተኞቹ ያውቋትና በአክብሮት አሪያ ልክ እንደ አባቷ ነች ይሉ ነበር። ሁሉንም የቢሮ ስራዎች ማስተማር ጀመረች። በየጊዜ ልጅ ይህ ኩባንያ የኛ ብቻ አይደለም፣ ነገር ግን ላባችን የሚያወጡ በሺዎች የሚቆጠሩ ሰዎች ይሰራሉ። ለሰራተኛ ጮክ ብለህ አትናገር፣ ምክንያቱም እኔ ራሴ በእነሱ ቦታ ቀናትን አሳልፌያለሁ። አሪያ በጥበብ ሁሉም ነገር መማሯን ቀጠለች። አሁን አባቷን በዲዛይንና በቴክኒካል መርዳትም ጀመረች። ቀስ በቀስ አማን በኩባንያ ውሳኔዎች መርዳት ጀመረ፣ መሳተፍም ጀመረ። አንድ ቀን አሪያ እንዲህ አለች፣ አባዬ ኩባንያችን ለድሆች ትምህርት ቤቶች እንዲገነባ ፈልጋለሁ። የአማን አይኖች ጨለሙ። ይህንን ነው የፈለግኩት፣ ከኔ የበለጠ እንድታስቢም አለ። ከዚያ በኋላ የአሪያ ፋውንዴሽንም ተጀመረ። የሰራተኞችን የልጅ ትምህርት ቤትና የሴቶችን ስልጠና። ጋዜጠኞች እንደዘገቡት አንድ ሰራተኛ ቢሊዮነር ሆነ። አንድ ሰው አሁን ሌሎች የተስፋ ምልክትም ሆኗል። ነገር ግን ይህ በእንዲህ እንዳለ ህይወት ሌላ ለውጥ አደረገ። አንድ ምሽት በአማን ቢሮ አደጋ ተከሰተ። አንድ አሮጌ ግድግዳ በቦታ ላይ ወድቆ አንዳንድ ሰራተኞችን አቁስሏል። አማን ራሱ ወደ ሆስፒታል ሮጦ ሌሊቱን ሙሉ እዚያ ተቀመጠ። የመጨረሻ የተጎዳ ሰው እስኪነቃ ወደ ቤቱ አልተመለሰም። በማግስቱ ሁሉም ጋዜጦች የአማንን ፎቶ ይዘው ነበር። አለቃው ሳይሆን ነገር ግን የሥራ ባልደረባ አማኝ ሻርማ። ሰብአዊነት በሰዎች ልብ ውስጥ አዲስ ቦታ አግኝተዋል። ቀናትም አለፈ። አሪያ በኩባንያው ፊትም ሆነች። አንድ ቀን ለአባቷ አባዬ እኔ ትንሽ እንድታርፍ ፈልጋለሁ፣ አሁን ይህንን ኃላፊነት መውሰድ ፈልጋለሁ። አማን በፈገግታ መንገዱን ጠርጌያለሁ፣ ለአንተ አሁን መድረሻውን የምትወስነው አንተ ነህ። ከጥቂት ወራት በኋላ አንድ ትልቅ ክስተት ተከሰተ። ቢዝነሱ የዓመቱ የኦድ ሽልማት። አማንም ሆነ አሪያ በመድረክ ላይ ተጠሩ። ጭብጨባ፣ አዳራሹ ሞላ። አማን ማይክሮፎኑን ወስዶ እንዲህ አለ፣ እኔ በአንድ ወቅት የጉልበት ሰራተኛ ነበርኩ። ሰዎች ይስቁብኝ ነበር። ምስቴ እንኳን ጥላኝ ሄዳለች። ሌላ ሰው ታሪኬን እንደማይጽፍ ቆርጬ ነበር። እኔ የራሴን ዕጣ ፋንታ ፈጠርኩ እና ዛሬ በራሱ የሚያምን ሰው ሕይወት እንኳን አንድ ቀን ሰላምታ ትሰጣለች። በአዳራሽ ውስጥ ያሉ ሁሉም ሰዎች ቆመው አጨበጨቡ። አሪያ በዓይኖቿ እንባ ነበረ፣ ግን እሷ ፈገግ ብላ ነበር። ማይክሮፎኑን እንደወሰደች ባባ ጀግናዬ ነው እኮ እንዳስተማረኝ
መሸነፍ መጥፎ አይደለም፣ ተስፋ መቁረጥ የከፋ ነው። ዛሬ እኔ በሱ ምክንያት የሆንኩት እኔ ነኝ። ፕሮግራሙ አብቅቷል። ሁለቱም ወደ ቤታቸው ከተመለሱ በኋላ አርያም አባዬ እማዬ ዛሬ እንዲታይ ምን አስባ ይሆን ነበር ብላም ጠየቀች። አማን ለተወሰነ ጊዜ ዝም አለ። ከዚያም ምናልባት የተውት እውነተኛ አማን እንደሆነ ታስብ ነበር አለ። ያ ሌሊት አማን በረንዳ ላይ ተቀምጦ ሰማዩን አየ። በዓይኖቹ ውስጥ ሰላም ነበሩ። አንድ በፊቱ ላይ ሰላማዊ ፈገግታ። ከታች የገነባቸው ሕንፃዎች እያንዳንዱ ጡብ ለጠንካራ ስራው ምስክር ነበር። አርያ ወደሱ መጣ። አባዬ አሁን እንተኛም አለችው። አማን ፈገግ አለና ልጄ አሁን ሰላም አለ፣ አሁን የፈለግኩትን አግኝቻለሁ። አርያም በእርጋታ ጭንቅላቷን ትከሻ ላይ ያደረገች። የጨረቃ ብርሃን። አባትና ሴት ልጅ በዝምታ ተቀምጠዋል። አባቷ ይህንን ዓለም አሸንፈዋል። ልጁ ደግሞ ይህንን ዓለም ለማስቀጠል ዝግጁ ነበረች ወደፊት። አሁን እሱ ከእንግዲህ የጉልበት ሰራተኛ አልነበረም፣ ግን ባለቤት ነበር። ታሪኩን እዚህ ያበቃል። ይህን ታሪክ ከወደዳችሁት ቪዲዮውን ላይክ ማድረግ እንዳትረሱ። ይህን ታሪክ ከየት ሀገር ሆናችሁ እየተመለከታችሁ እንደሆነ ኮሜንት ስር ማስቀመጥ እንዳትረሱ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።